በሳሙኤል ፊት ኤልያብ ያማረ ነው፣ በዳዊት ፊት በእግዚአብሔር ፊት ግን ዳዊት ነው ያማረ የተናቀው። ሳሙኤል የናቀውን እግዚአብሔር አከበረ። የሳሙኤል ዓይኖች የማያዩትን የእግዚአብሔር ዓይኖች ያያሉና፣ ስለዚህ እኛ ካከበርነው ይልቅ እግዚአብሔር ያከበረው ይሻላል። እኛ ከመረጥነው ርስት እግዚአብሔር የመረጠው ስደት ይሻላል። የታወቀ ነው። እኛ ከምንመርጠው ሕይወት መኖር እግዚአብሔር የሚመርጠው ሞት ይሻላል። ለምሳሌ ለዮሴፍ የሚሻለው በእስራኤል መኖር ነው በግብጽ መኖር ነው? ንገሩኝ እንጂ እንደ እግዚአብሔር ምረጡ እንጂ። በግብጽ ነው። ግብጽ ባይሄድ የግብጽ ንጉሥ ይሆናል እንዴ? አይሆንም። ስለዚህ ሰውኛውን አሁን ይሄ ትንሽ ልጅ ባልተሰደደ ከእናት አባቱ ጋር በኖረ ነበር የምንል። እግዚአብሔርኛውን ካሰብን ግን እንኳን ተሰደደ ባይሰደድ አይሾምም ነበርና፣ ስለዚህ ለዮሴፍ እኛ ከምናውቀው ነፃነት ይልቅ እግዚአብሔር የሚያውቀው እስራት ይሻለዋል። በእግዚአብሔር መታሰሩ የተሻለ ነው። ከብሮ የወጣ ከእስር ቤቱ ነውና እግዚአብሔርን ማስቀደም ማለት የእኛን ፈቃድ ጨርሶ ትቶ ለእግዚአብሔር ፈቃድ መገዛት ነው። የእግዚአብሔር ፈቃድ ግን እሬት ሊሆን ይችላል፣ እስራት ሊሆን ይችላል፣ ድብደባ ሊሆን ይችላል፣ ግርፋት ሊሆን ይችላል፣ ሞት ሊሆን ይችላል፣ ማጣት ሊሆን ይችላል። በእግዚአብሔር የከበረ ነው። ለምሳሌ እኛ ማንም ባይሰድበን እንወዳለን። እግዚአብሔር ግን መከራ ውስጥ ነው ክብርን ያስቀመጣት። መንግሥተ ሰማያት በእርሻ መካከል የተዳፈነች ዕንቁን ትመስላለች ሲል በመከራ ውስጥ ክብር ተዳፍኖ አለ ማለቱ አይደለም። በመከራ ውስጥ ክብር ተዳፍኖ ይገኛል። ውርደት ውስጥ ክብር አለ፣ ማጣት ውስጥ ማግኘት አለ አይደል ያለ። ባርነት ውስጥ ነፃነት አለ እያለን ነበር። ለእግዚአብሔር ፈቃድ መኖር ማለት እግዚአብሔር የእኛን ጥያቄ እየመለሰልን መኖር ማለት አይደለም። ምንም ይሁን ምን የእግዚአብሔርን ፈቃድ መቀበል ማለት ነው። ምንም ይሁን ምን እግር መቆረጥ ከሆነ እግዚአብሔር ከፈቀደው ይሁን፣ እሱ ነው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ ፈቃድ ይሁን የምንለው እሱ ነው። መራራውም ሆነ ጣፋጩ፣ ስደቱም ሆነ ርስቱ፣ ማጣቱም ሆነ ማግኘቱ፣ መከበሩም ሆነ መዋረዱ፣ አብሮነቱም ሆነ መለያየቱ አንተ የፈቀድከው ይሁን። እኛ ከምንወደው አንድነት እግዚአብሔር የፈቀደው መለያየት ይሻላል። ለምሳሌ 9ኙ ቅዱሳን አክሱም አብረው ቢቀመጡ ሃይማኖት አይሰፋም ነበረ። ስለዚህ እግዚአብሔር ሃይማኖት እንዲስፋፋና ገዳማዊ ሕይወት እንዲስፋፋ 9ኙ ቅዱሳን እንዲለያዩ አደረጋቸው። አንዱ ወደ ደብረ ዳሞ፣ አንዱ ወደ አንዱ ተለያዩ። አባ ጰንጠሌዎን በአክሱም ዙሪያ ቀሩ፣ አቡነ አረጋዊ ወደ ደብረ ዳሞ ሄዱ። 9ኙን ቅዱሳን ሰውኛውን ስደተኛ ስለሆኑ ባይሆን እንዲደጋገፉ እንደው አብረው ቢቆዩ ይሻላል። እግዚአብሔርኛውን ግን መበታተናቸው ነው ጥሩ። ስለዚህ እግዚአብሔር እኛ ከወደድነው አብሮነት እግዚአብሔር ከፈቀደው መለያየታችንም ጥሩ ነው። ዋናው ግን እግዚአብሔር ፈቅዶታል ወይ ነው። የሚመቸን ሳይሆን ቢጎረብጠን እንኳ ቢሆን የእግዚአብሔር ፈቃድ ይሁን። የሐዋርያት ሥራ ምዕራፍ 21 ቁጥር 14 ላይ አጋቦስ የሚባል ነቢይ ተነስቶ የቅዱስ ጳውሎስን መታጠቂያ ታጠቀና ምን አለ? የዚህን መታጠቂያ ባለቤት በኢየሩሳሌም ሊገሉት ይፈልጉታል አለ። የዛ ጊዜ ቅዱስ ጳውሎስ ወደ ኢየሩሳሌም ሊሄድ ተነሳ ይላል። ምን ነው እንዴ ኢየሩሳሌም ሊገሉ ይጠብቋል ሲባል እንግዲያውስ እሺ ብሎ እናንተ እንዴት ነው የምታረጉት? ወይም ምን ይሆን ወደ ሮም ነው የሚሄደው ነው ምን ጨነቀኝ ብዬ ወደ ኢየሩሳሌም ነው ጭራሽ ተነግሮ ደግሞ ወደ ኢየሩሳሌም ይገሉሃል ሲባል ቅዱስ ጳውሎስ ወደ ኢየሩሳሌም ተነሳ። የእግዚአብሔር ለኔ መሞት በኢየሩሳሌም መልካም ከሆነ እዛ ይሻለኛል ነው እዚህ ከማርፍ። እግዚአብሔር ከሌለበት ረፍት እግዚአብሔር ያለበት ሞት ይሻላል። ለዚያ እኮ ነው ተነሳ። ወዳራ እባክህን ብለው ሲለምኑት ምንድነው ያለው? እኔ ለሥጋዬ ከቶ አራራላትም በጌታዬ ስም ልሞት እንኳን የተዘጋጀው ነኝ አላቸው። ምን ይላል እዛ ቀጥሎ ጥቅሱ? የጌታ ፈቃድ ይሁን ብለን ዝም አልን። እስኪ በሉ የጌታ ፈቃድ ይሁን ብለን ዝም አልን ነው። ጳውሎስ በኢየሩሳሌም መሞቱ የጌታ ፈቃድ ከሆነ እግዚአብሔር ይመስገን ማለት ነው። እግዚአብሔር እንኳን ሕይወት የሚያከስር ሞት አይሰጥም። በእግዚአብሔር ስም ሞት እንኳን ትርፍ ነው። ሞት ሕይወትን ያተርፋልና የእስጢፋኖስ ሞት ቤተክርስቲያኑን አስፍቷታል። እሱን ሲወግሩት በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በታናሽ እስያ፣
ተበታተኑ ክርስቲያኖች። እነሱ ሲበተኑ እኮ ነው ለተበተኑት ክርስቲያኖች ነው የእስጢፋኖስ ሞት ሲወገር አይተው እኛ ምን ሞታለን ብለው ተበተኑ። እነሱን ለማጽናናት አንደኛ ጴጥሮስ ተጻፈ፣ ሁለተኛ ጴጥሮስ ተጻፈ። እነሱ ባይበተኑ ሁለቱም መልእክታት ማን ይጽፍልን ነበር? ስለዚህ እግዚአብሔር በአንድነትም ይሰራል፣ በመለያየትም ይሰራል። እሱ የእግዚአብሔር ፈቃድ ነው። ብቻ የእግዚአብሔር ፈቃድ ይሁን። የእግዚአብሔር ፈቃድ ከሆነ ጎርባጣውም ምቹ ነው፣ ስደቱም ርስት ነው፣ ማጣቱም ማግኘት ነው፣ ውርደቱም ክብር ነው፣ መለያየቱም አንድነት ነው። ጳውሎስና በርናባስ ወንጌልን እንዲያስፋፉ እንዲጣሉ አድርጓቸዋል እግዚአብሔር፣ እርስ በርስ እንዲከራከሩ። ከዚያ በኋላ ተለያይተው ወንጌልን አሰፉ። እግዚአብሔር የወደደው ነገር ሁሉ መልካም ነው። እግዚአብሔር በሥራው ሁሉ ነውር የለበትም። እስመ ርቱዓት ፍናዊሁ ለእግዚአብሔር፣ የእግዚአብሔር መንገዶች ሁሉ ቅኖች ናቸው ብሎ ሆሴዕ ምዕራፍ 14 ቁጥር 9 ላይ እንደነገረን የእግዚአብሔር መንገዶች ሁሉ ቅኖች ናቸው፣ ጥመት እንኳን የለበትም። እግዚአብሔር በባህሪው መልካም ስለሆነ ማለት ነው። ስለዚህ እግዚአብሔርን ማስቀደም ማለት የኛን ፈቃድ እግዚአብሔር እንዲያከብርልን ሳይሆን እግዚአብሔር የወደደውን ነገር ምን እንዲል ነው? እንዲያደርግ ነው። በጸሎታችን ተስፋ የምንቆርጠው ለምንድን ነው ካላችሁኝ፣ ሁልጊዜ እግዚአብሔር እኛ የምንፈልገውን ነገር ሲያሳካልን ነው ጸሎታችንን ሰማን የምንለው። እግዚአብሔር ወደ ፈቃዱ እንዲወስደን ነው እንጂ ወደ ፈቃዳችን እንዲመጣ አይደለም። እግዚአብሔር የኛ ፈቃድ ምን ጊዜም ረብቶ ጠቅሞ አያውቅ። የእግዚአብሔር ፈቃድ ግን ዓለምን ማዳን ነው። ወዝንቱ ውእቱ ፈቃዱ ለእግዚአብሔር፣ የእግዚአብሔር ፈቃዱ ምንድነው ይላልና የዓለም መዳን ይላል ዮሐንስ አፈወርቅ። የእግዚአብሔር ፈቃዱ ምንድነው እስኪ ንገሩ? የዓለም መዳን ነው። መዳኑ ግን ሞት ውስጥም ሊሆን ይችላል። እግዚአብሔርን ማስቀደም ማለት የኛን ፈቃድ ወደ እግዚአብሔር ፈቃድ ገርቶ መውሰድ ማለት ነው። እሱ ነው እግዚአብሔርን ማስቀደም ማለት። እና እንግዲህ ዛሬ የመጀመሪያ ቀን ነው። እስቲ እኛም እግዚአብሔርን መጀመሪያ አድርገን እንጀምር ሁሉን ነገር። የመጨረሻ ጥያቄ የመጨረሻው ርዕሳችን ምንድነው? አቤት እግዚአብሔርን ማስቀደም። በእንቅስቃሴያችን ሁሉ እግዚአብሔርን ፊት ለፊት ማድረግ ማለት ነው። እመኒ ትነብር ወእመኒ ትቀውም ወእመኒ ተሐውር ወእመኒ ትነውም ወእመኒ ትትነሳ ኢትርሳ ተዘክሮተ እግዚአብሔር አምላክከ በኩሉ ጊዜ ወበኩሉ ሰዓት። ሙሴ በዘዳግም እንደነገረ ስትቀመጥም ስትነሳም ስትተኛም ስትሄድም ስትቆምም ስትራመድም ፈጣሪን እግዚአብሔርን አትርሳው። ምንም ነገር ስታረግ እግዚአብሔርን አስብ። ምንም ነገር ስታደርግ እግዚአብሔርን አስብ። እስኪ በሉ አንድ ጊዜ በሉ ሁላችሁ። አቤት ምንም ነገር ስታደርግ እግዚአብሔር አስብ። ስትሰጥ ማን እያሰብክ ስት ነው? አቤት ስትሰግድሳ፣ ስትጸልይ፣ ስትቀድስ እግዚአብሔርን እያሰብ ሁሉ ነገር እግዚአብሔር ትዝ እያለ አድርገው። ዘልፈር የእወል እግዚአብሔር እስመ በየማኔ ውእቱ ከመ ኢይትሐወክ። እግዚአብሔርን ሁል ጊዜ አየዋለሁ። ሊቃውንቴን ሲተረጉሙ እግዚአብሔር ሁል ጊዜ በፊቴ ነው። ቅድሚያ የውእቱ በኩሉ ጊዜ እግዚአብሔር ሁል ጊዜ በፊቴ ነው። ይሄን ሲተረጉሙት በፊት ያለ እንዲታሰብ አስበዋለሁ ሲል ነው ይላል። እግዚአብሔር በፊቴ ነው ማለት እግዚአብሔርን ሁል ጊዜ አስበዋለሁ ማለት። እንደዚህ ብናደርግ ጠብ የለ፣ ጭቅጭቅ የለ፣ ንትርክ የለ፣ አድማ የለ፣ ሐሜት የለ፣ ነገር ስራ የለ፣ ምን የለ፣ ስርቆት የለ፣ ውሸት የለ። እግዚአብሔር ፊት ለፊታችን ቢሆን እግዚአብሔርን ሁል ጊዜ ማየት ማለት ነው። እግዚአብሔርን ማስቀደም ፊት ለፊቱ የሆነ ነገር ይረሳል። አሁን ይሄን እያያችሁ መርሳት ትችላላችሁ? አንረሳም። እግዚአብሔርን ማስቀደም ማለት እግዚአብሔርን ሁል ጊዜ ማየት ማለት ነው። እግዚአብሔርን ሁል ጊዜ ማየት ብቻችንንም ስንሆን ከሰው መሃልም ስትሆን በህብረትም ስንሆን ስንታዘዝም አፋችን ገጥመን ልባችን ውስጥም እግዚአብሔርን ማየት። እመኒ አረግ ውስተ ሰማይ የኔ ያለው ከአንተ ወደ ሰማይ በወጣ አንተ በዚያ አለህ። እንደ ንስር ክንፍ አውጥቼ ብበር አንተ በዚህ አለህ።
ወደ ጥልቁ በወርም አንተ በዚያ አለ፣ ቀኝህ በዚያ ትመራኛለች ይላል ዳዊት። አንተ ከፊትህ ወዴት አይቴ ወይ መንፈስከ፣ ከፊትህ ወዴት እሸሻለሁ ብሎ የተናገረው እግዚአብሔርን ማስቀደም ማለት ሁልጊዜ በእግዚአብሔር ፊት ቆሞ መኖር ማለት ነው። ሁልጊዜ በእግዚአብሔር ፊት መቆም ነው። ወይም እግዚአብሔር ያየኛል ማለት እግዚአብሔር ያየኛል ማለት እንደዚህ ብሎ እያልን ነገር ስንሰራ ሰውየው አይሰማንም፣ ግን ማን እየሰማን ጎበዝ። ለዚህ ጣራ እኮ ፈጣሪ ያለው እውነት አስብ። አቤት ለጣራው ሰው ባይኖረው እግዚአብሔር አለው። ለቆምንበት መሬት የሚያይን ሰው ባይኖር እግዚአብሔር አለው። ለምንመክርበት አፍ እግዚአብሔር አለው። ለምንሰማበት ጆሮ ፈጣሪ አለው። ዘተከላሁ ለእዝን እይሰምዕኑ፣ ጆሮን የተከለ አይሰማምን? ዘተከላሁ ለአይን እይሬኑ፣ አይንን የፈጠረ አይን ያያል። ሁሉ ነገሩ የተለካ ነው። በእግዚአብሔር ፊት እንደ ስጦ የተሰጣ ነው። እግዚአብሔር ያየኛል ብለን ክፉ መምከር እናቁም። እግዚአብሔር ያየኛል ብለን ውሸት እናቁም። እግዚአብሔር ያየኛል ብለን ነገር ስራ እናቁም፣ አድማ እናቁም፣ ተንኮል እናቁም። እግዚአብሔር ያያል። ዲያቆን የሚናገረው አንድ ጥሩ ነገር አለ። ማንም እዚህ በክፋት እንዳይቆም እግዚአብሔር ያያል ይላል። ማን ያያል ነው የሚለው? እግዚአብሔር ያያል። እውነቱን ነው። የእሱን ለእሱ ነግረዋለሁ። እግዚአብሔር ያያል። እግዚአብሔርን አስቀድመን በስራችን ሁሉ በእሱ ፊት ንጹሕ ሆነን እንድንገኝ ሁሉን የምትችል እጁ ከኛ ጋር ትሁን። በምሕረት ዓይኑ ይመልከተን፣ በምሕረት ዓይኑ ይመልከተን፣ በቸርነት ዓይኖቹ ይየን። ወስብሐት ለእግዚአብሔር። ይቆየን። ሃሌሉያ እግዚአብሔር የአበኒ ልሳነ ጥበብ